Hello guys, how are you? Are you fine? Okay, today I'm going to teach you about the type of dependent clauses. Dependent clauses. ባለፈው ቪዲዮ አይታችሁ ከሆነ ክሎዝ ከሁለት ከፍለናል። ዲፔንደንት እና ኢንዲፔንደንት። ኢንዲፔንደንት ማለት ራሱ ችሎ የሚቆም ነገር ነው፣ አረፍተ ነገር ነው። ዲፔንደንት ማለት ግን ከሌላ ተደግፎ ካልሆነ በስተቀር ራሱ መቆም ማይችል የተንጠለጠለ ሐሳብ ማለት ነው በሌላ አባባል። ስለዚህ አሁን የተንጠለጠለ ሐሳብ ያላቸው ክሎዝ ነው የምናየው ማለት ነው። ወይ ደግሞ ዲፔንደንት ክሎዝ የሆነው dependent clause contains subject and verbs but it does not express a complete thought. Thought ይለናል. It depends on a main clause to express a complete thought ይለናል. It depends in independent clauses ከሌላ independent clause depend የሆነ ነው ማለት ነው። በራሱ ጊዜ ግን የተንጠለጠለ ሐሳብ ብቻ ያለው ነው ማለት ነው። ስለዚህ ሙሉ እንዲሆን ከፈለግን ግን ሌላ ኢንዲፔንደንት ክሎዝ እሱን ላይ ሊንክ ማድረግ አለብን ወይ ደግሞ ማጣበቅ አለብን ማለት ነው። the three type of dependent clause dependent or subordinate ምንድነው ያልኳችሁ? the three type of dependent or subordinate clauses ብለን የምንጠራቸው ምን ናቸው? አሁን በጣም ሀርፍ የሆኑ ናቸው። አብዛኛው ጊዜ የምንጠቀምባቸው ስለሆኑ በደንብ እዩት። እነሱም ምን ይባላሉ? noun clauses, adjective clauses, adverb clauses ናቸው። ሶስቱ በደንብ እናያቸዋለን። እነዚህ ከማን ነው የሚመደቡት? ባይዘው እነዚህ የሚፈጥሩት ክሎዝ ምንድነው? ዲፔንደንት ክሎዝ ናቸው ወይ ደግሞ የተንጠለጠለ ሐሳብ ያላቸው በራሳቸው መቆም ማይችሉ ክሎዞች ናቸው ማለት ነው። ስለዚህ እነዚህ ምንድናቸው ማለት ነው? ዲፔንደንት ክሎዝ የያዙ ናቸው ማለት ነው። እሺ አንደኛው ናውን ክሎዝ የሚለው አንድ ባንዲ ስለምናያቸው ማለት ነው። ናውን ክሎዝ ምን አይነት ክሎዝ ነው? እሺ እንየው። ናውን ክሎዝ ቴክስ the place of noun in the sentence ይለናል። ስለዚህ noun clause የሚባሉት ምንድናቸው? noun clause takes the place of noun in the sentence ይለናል። በናውን ወይ ደግሞ በስም አቅጣጫ የሚገኙ ክሎዞች ናቸው ማለት ነው። እነዚህ most of the time it starts with word like who, whoever, whom, whomever, where, wherever, which, whichever, why etc እያልን ምንጠራቸው አያያዥ ቃሎች አሉ አይደለ? እነዚህ አጣብቀው ነው የሚመጡት ማለት ነው የክሎዝ ሲሰሩ። ኦኬ ኤግዛምፕል እንይስ። whoever took this picture is a great photographer. whoever took this picture is a great photographer ማለት whoever took this picture አለ አይደለ? ስለዚህ ፒክቸር ይዞ የሱ ገላጮችና ቨርብም አለ። ስለዚህ እነሱ ምንድናቸው ማለት ነው? ዲፔንደንት ክሎዝ ናቸው። whoever took this picture የፈለገ ይሁን ሰውየው ያነሳው ይሄ ፎቶ በጣም ፎቶግራፈር ነው ወይ ደግሞ በጣም አንሺ ነው እያለው ነው። አሁን ኢንዲፔንደንት ክሎዝ ተጣብቋል። is a great photographer እሱ he is a great photographer ኢንዲፔንደንት ክሎዝ ነው። እሱ አጣብቆ ያለው አሁን ኢንዲፔንደንት የሆነው whoever took this picture የሚለው ግን ዲፔንደንት ክሎዝ ነው ማለት ነው። ስለዚህ ይሄ ደግሞ ናውን ክሎዝ ነው ማለት ነው። ኦኬ ወደ ሁለተኛው ኤግዛምፕል እንሂድ። whoever made this cake አለ። whoever makes this cake አሁን ዲፔንደንት ክሎዝ ነው ይሄኛው። ስለዚህ ኬክ ናውን ነው። ናውንና ሌሎቹም የያዘ ስለሆነ ቨርብም አለ ባይዘው እዚህ። ስለዚህ ናውን ፍሬዝ ይባላል ማለት ነው። ናውን ክሎዝ አይመን ፍሬዝ አይደለም፣ ናውን ክሎዝስ። ስለዚህ whoever made this cake የፈለገ ይሁን የሰራው ይሄ ኬክ በጣም የሚል በቃ የተንጠለጠለ ሐሳብ አለው። አሁን ሙሉ እናድርገው። whoever made this cake deserves a prize የፈለገ ይሁን ይስራው ይህ በቃ ፕራይስ ያስፈልገዋል ወይ ደግሞ ሽልማት ያስፈልገዋል። በጣም ምርጥ አድርጎ ሰርቶታል ማለት ነው። ስለዚህ ሙሉ አደረገው። deserves a prize ይለው ሙሉ አደረገው። ሌላ ነገር ነው ሙሉ ያደረገው። በራሱ ጊዜ ግን ሙሉ አልነበረም። ምክንያቱ ያን ናውን ፍሬዝ ያልነው whoever made this cake የሚለው ነገር ነው። ኦኬ ሶስተኛው can you tell me why አበበ left early ይላል። can you tell me አሁን ሌላ አጣብቀን ሙሉ እንድናደርገው ብለን ነው የሰራ ነው። ግን ይህ ናውን ፍሬዙ የትኛው ነው? why አበበ left early why አበበ left early የሚለው ዲፔንደንት ክሎዝ ነው ማለት ነው። ስለዚህ ናውን ፍሬዝ የሚለው ይሰራል ማለት ነው እዚህ ላይ። ኦኬ አራተኛው whoever mom cooked whatever mom cooked
የሰራችው የሆነ ይሁን የሰራችው ሁሉ ማም ማለት ነው ዳዳ እናቱ ኦኬ smell delicious ሽታው በጣም ምርጥ ነው በቃ ሳቢ ነው ይያለው ጣፋጭ ሆኖ ነው የሚሳው ይያል whatever mom cooked smell delicious ይለናል ስለ ሙሉ አደረገው ግን እዚህ ላይ ማን ነው ናውን ፍሬዙ ናውን ክሎዝስ whatever mom cooked የሚለው ናውን ክሎዝ ነው ማለት ነው ኦኬ አምስተኛው I cannot decide what I wear I cannot decide what I wear what to wear ይለናል I cannot decide what to wear ምን መልበስ እንዳለብኝ አልወሰንኩም ይያለ ነው አንተ ስለዚህ what to wear ማለት ናውን ፍሬዝ ነው ክሎዝ ነው ማለት ነው ኦኬ ወደ ሁለተኛው need adjective clauses or relative clause ብለን የምንጠራው ማለት ነው relative ወይ ደግሞ adjective clauses okay an adjective clause describes a noun or pronouns አሁን clause ሆኖ ግን ለናውን ገላጭ ሆኖ ነው የሚያገለግለው by the way it tells which one or what kind የሚለው መልስ ይመልስላል it tells which one የትኛው ነው ወይ ደግሞ ምን አይነት ነው የሚል መልስ ይመልስናል ማን adjective clauses ስለዚህ ገላጭ የስም ገላጭ ሆኖ ነው የሚያገለግለው ግን ክሎዝ ነው relative clause ነው ሆኖ የሚያገለግለው it begins with who whom which whose or that የሚለው relative clause relative pronoun የሚባሉ አሉ አይደለ እሱ ነው የሚያስከትለው ይያለን ነው ያለው ኦኬ example the man who is sitting in the car is my uncle በደንብ እዩ who is sitting in the car የሚለው relative clause ነው ወይ ደግሞ adjective clause ነው ማለት ነው ሌላው ግን ለሱ ሙሉ ለማድረግ ያጣብቀን ያመጣ ነው ሴንቴንስ ለመስራት ነው ግን ከዚህ ለይተን የሚንይዘው ምንድነው who is sitting in the car የሚለው relative clause ነው ማለት ነው ኦኬ the man who is sitting in the car is my uncle ያ ሰውዬ እዛ ማኪና የተቀመጠው ሰውዬ አጎቴ ነው ይያለ ነው ማለት ነው ስለዚህ የትኛው ነው adjective clause የሚለው በደንብ አስተውሉ ሁለተኛው example the book that I borrowed was incredible ይለናል incredible the book that I borrowed was incredible በደንብ እዩ what I borrowed የሚለው relative clause ወይ ደግሞ adjective clause ነው ገላጭ ነው by the way የስም ገላጭ ነው by the way ነው ያገለ ለቡክ ነው እየገለጠው ያለው ማለት ነው was incredible ማለት በጣም ምርጥ ነው ማለት ነው አሪፍ ነው ማለት ነው እሺ ሶስተኛው the TV which I bought in Addis is attractive በጣም አሪፍ የሆነ ቴሌቪዥን ገዝተዋል ከአዲስ አበባ ያን ቲቪ ከአዲስ አበባ የገዛው ቲቪ በጣም አሪፍ ነው ገላጭ እኮ ነው ለስም ገላጭ ነው adjective አይደል ስለዚህ ክሎዙም ራሱ ደግሞ ለስሙ እየገለጸው ነው ማለት ነው ስለዚህ the TV which I bought in Addis is attractive ይላል which I bought in Addis የሚለው relative clause ወይ ደግሞ adjective clause ነው ማለት ነው በዚህ ላይ ኦኬ አሁን ወደ ሶስተኛው ታይፕ እንሄዳለን adverb clauses የሚለው ሁሉም ግን dependent ናቸው independent አይደሉም dependent ናቸው ማለት ነው dependent clause ምንድነው የሚለው ነገር በደንብ እዩት ኦኬ adverb clauses an adverb clause describes more about verb an adjective or another adverbs ለማን ነው የሚገልጸው by the way adjective adverb ማለት ለቨርብና ለadjective ወይ ደግሞ ለadverb ለሌላ adverb ገላጭ ሆኖ ነው የሚቀርበው የሱ እኩ ወይ ደግሞ የሱ ክሎዝም ደግሞ ያው ጥቅሙ ግን አንድ ነው ብዙ ቃላት እኩ ቢሆንም የሱ ገላጭ ሆኖ ነው የሚያገለግለው ማለት ነው ኦኬ it tells us where who how when to what extent or under what conditions something happened የሚለው መልስ ይመልስልናል ነው የሚለው የኛው ስለዚህ ገላጭ ነው የነዚህ መልስ ደግሞ ይመልስልናል ማን adverb of clauses የሚለው ነገር ማለት ነው ኦኬ example he left a note before he died ይላል he left a note before he died before he died ማለት adverb clause ነው ለማን ነው ለተግባሩ ነው የሚገልጸው ያለው by the way ግን ክሎዝ ነው የደረሰው adverb ብቻው አይደለም ክሎዝ ሆኖ ነው የሚመጣው
ክሎዝ ማለት የቃላት እኩብ ነው ሳብጀክት አለው እንደገና verb አለው ስለዚህ he left a note before he died እሱ ከመሞቱ በፊት የሆነ ኖት ትተዋል እያለ ነው ስለዚህ before he died የሚለው adverb clause ነው ማለት ነው ኦኬ ሶ ሁለተኛው ኤግዛምፕል the kid is played outside until it got dark ይለናል until it got dark ማለት adverb clause ነው adverb ለተግባሩ የልጆቹ ተግባር እየገለጸው ነው ማለት ነው እስከመቼ ነው እየተጫወቱ ያለው ውጪ እስከ ጨለማ የሚሆን ይያለ ነው ስለዚህ the kid is played outside until it got dark ይለናል ልጆቹ outside ወይ ደግሞ ውጪ እየተጫወቱ ነበሩ እስከመቼ ጨለምለም እስከሚል ድረስ ማለት ነው ስለዚህ until it got dark ይትለው adverb of clause ናቸው ማለት ነው adverb clause ነው ማለት ነው ሶስተኛው my dog follows me wherever I go ይላል wherever I go my dog follows me የኔ ውሻ ሁሌ ይከተለኛል ወደ ፈለኩ ቢሄድ ወደ ሄድኩ ንሄድ ይከተለኛል ይያለ ነው wherever I go የሚለው adverb clause ነው የውሻው ተግባር እየነገረው ነው አይደል እየገለጸው ነው ለተግባሩ የውሻው ተግባር ምንድነው ሁሌ መከተል ነው ወደ ፈለኩ ቢሄድም ይከተለኛል ይያለ ነው ስለዚህ my dog follows me wherever I go ይለናል wherever I go ወደ ፈለኩ ቢሄድ ውሻዬ ይከተለኛል ይያለ ነው wherever I go indicates what adverb clauses ያመለክታል ማለት ነው ምክንያቱም አንድ ቃል ብቻ አይደለም ያለው ስለዚህ ሳብጀክት አለ ፍሬዝ እንዳንለው ደግሞ ሳብጀክት እና verb ባንዴ ያዘ ነው ማለት ነው ኦኬ ወደ አራተኛው you may sit down wherever you wish ይላል you may sit down wherever you wish መቀመጥ ትችላለህ ከፈለከው አንተ ከፈለከው መቀመጥ ትችላለህ wherever you wish indicates adverb clauses በቃ መቀመጥ የሚለው ተግባር አለ አይደለ የሱ ገላጭ ሆኖ ነው የቀረበው ማለት ነው wherever you wish ማለት ምትቀመጠው ለምን ምትቀመጠው እየገለጸው ነው ማለት ነው ለቨርቡ ኦኬ ግን wherever you wish ስለሆነ አንድ ቃል ስላልሆነ ክሎዝ ብለናል ማን adverb clause ብለናል ማለት ነው ኦኬ አምስተኛ I will eat my apple after I eat these cakes ይህ ጣፋጭ ከበላሁ በኋላ አፕል በላዋለሁ እያለ ነው አንተ ሰውየው I will eat my apple after I eat these cakes after I eat these cakes ሚለው adverb clause ነው እኔ ተግባር አደርጋለሁ እያለ ነው ከመቼ በኋላ የሆነ ክኪስ ከበላሁ በኋላ ያንን ተግባር ደግሞ እየገለጸው ነው ማለት ነው ስለዚህ adverb clause ብለናል ማለት ነው ስለዚህ እየተረዳችሁ ነው በጣም በደንብ ምርጥ ቪዲዮ ነው ባይዘው ወይ ምርጥ ብላችሁ ካመናችሁ ግን subscribe share like ሳታደርጉ አትውጡ subscribe share and like በማድረግ ደግሞ ለዚህ ቻናል ቤተሰብ ሁኑ thank you very much